ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆይታችኋል ያልኩኝ ወደ ሳቶ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና ትግራይ ክልልን በተመለከተ የትም ያልተሰሙ መረጃዎችን ይዘናል የምናጋራችሁ ይሆናል። ሌላኛው መረጃችን በትናንትናው ዕለት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ጦርነት የኤርትራ ወታደሮችን የተለያዩ ጥፋቶችን በመፈጸም ከመክሰሳቸው ጋር በተገናኘ የኤርትራው የማስታወቂያ ሚኒስትር የጠቅላይ ሚኒስትር አብይ ንግግርን የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው ሲሉ ተችቷል። በርካቶችም እየተቀባበሉት ይገኛሉ። በተጨማሪም የኤርትራው የማስታወቂያ ሚኒስትር እውነታው ይሄ ነው ሲሉ ጽሑፍም አጋርተዋል። በዚህ መረጃ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትንም ንግግር አካተናል። ሙሉ መረጃውን የምናስደምጣችሁ ይሆናል። በሌላ በኩል በርካቶቻችን የምናውቀው የቀድሞ የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ መገደላቸው ተሰምቷል። እንዴትና በምን ምክንያት ሞቱ የሚለው መረጃ የምናጋራችሁ ይሆናል። ውድ አድማጭ ተመልካቾቻችን እንደተለመደው ለርሶ ጠቃሚ ብለን ያሰብናቸውን መረጃዎች ሁሉ ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ የኤርትራ ጠቅላይ ሚኒስትር የአብይ ንግግር የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው አለ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ ያቀረበ ነው ሲሉ ተችተዋል። የኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 2018 ዓ.ም ምሽት ላይ በኤክስ ገጻቸው ባሰፈሩት ጽሑፍም የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳይ ሲሰጥም ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅትም የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና ኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳት እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቀም በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የእያንዳንድ ግለሰቦችን ቤት በማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑንም ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸው እንዲሁም አድዋና አዲግራት ከተሞች ውስጥም ፋብሪካዎች እንዲወድሙና እንዲዘረፉ ለምክር ቤት አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውንም አክለዋል። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ውሃት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ ላይ የደረሰውም ብለዋል። ከዚህ ኃይል ጋር ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ ስራ እየሰሩት ያሉትም ሲሉም አክለዋል። ለዚህ ጠቅላይ ሚኒስተር ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት ኤርትራ ማስታወቂያ ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው የማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷልም ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደሮች አዛዡ በትግራይ ጦርነት የተካሄደ በነበረበት ወቅትና ጦርነቱ ካቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበርም ብለዋል። የኢትዮጵያ መንግስት አመራርና ወታደሮች አዛዦች ጥልቅ ምስጋናቸውን ለመግለጽ በሀገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረ በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸውም አስፍረዋል። ጠቅላይ ሚኒስተሩ በፓርላማ ባደረጉት ንግግራቸው የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ነው ሲሉም አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። የማን አስከትለው ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱት እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይም ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄ እንደ የብሔራዊ አጀንዳ እንደሚገነዘበው ተናግረዋል።
እስራኤል የጎላን ተራራ ያዘችው ለብሔራዊ ደህንነቴ ለህልውናዬ ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉም ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነ ተናግረው በባህር በር ምትክ የታላቁ የኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስተሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለኛ የሚገባንን በሆነ ምክንያት ዛሬ መከላከል ቢታሰብም በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬም አምናለሁም ብለዋል። የጠቅላይ ሚኒስትር አብይን የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራው የማስታወቂያ ሚኒስትር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነም ጽፈዋል። እንዲሁም የብልጽግና ፓርቲ መሪ በኤርትራ ላይ የያዝነውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያት በማድረግ በሚል በዚሁ ንግግር ላይ የጎላን ከፍታዎች ምሳሌ ሲነሳ ጨዋታው ራሱን አጋልጦታልን ብለዋል። ከፕሪቶሪያ ስምምነት መፈራረም ወዲህ ግንኙነታቸው የሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላኛቸውን ሲወነጅሉም ቆይተዋል። ከሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት ፋኖ ኃይሎች ልኳቸዋል ያሏቸውን የጦር መሳሪያዎች በቁጥጥር ስር መዋሉን አስታውቋል። ኤርትራ ግን ይህንን ውንጀላ ውድቅም አድርጋለች። በሌላ በኩል ትግራይን በተመለከተ ወዳገኘናቸው መረጃዎች እናምራ። በመድፍ የታጀበው ውጊያ ዛሬም ቀጥሏል። በአፋር ያለው ድንበር በራያ ጨርጨር በቢሶበር በኩል ከህወሓት ጋር እየተደረገ ያለው ውጊያ ቀጥሏል። ህወሓት ሰሞኑን የጀመረውን ትንኮሳ ገፍቶበት በሞርተርና ዲሽቃ የታጀበ ውጊያ እያደረገም ይገኛል። የህወሓት ኃይሎች ወደ ኡላጋ ቡታ መርፈታና ቢሶበር አካባቢ ከባድ መሳሪያዎችን ጨምሮ ሰራዊቱን እያቀረበ መሆኑን ከስፍራው የደረሰን መረጃም ያመለክታል። በሌላ በኩል የቀድሞ የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተሰማ። ወደ ዝርዝር መረጃዎች እናምራ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩ የ53 ዓመቱ ሳይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪልም ዘግበዋል። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያቸው ቤታቸው በሚገኝበት ዚንታን ከተማ ግድያ እንደተፈጸመባቸው ለኤፍኤፍፒ ዜና ወኪልም ተናግረዋል። የተከበራችሁ ውድ አድማጭ ተመልካቾቻችን በቀጣይ እንዲሰራላችሁ የምትፈልጉት መረጃ ካለ ሀሳብ አስተያየታችሁን በኮሜንት ስር ማስቀመጥ ትችላላችሁ። ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚህ ተጠናቀቀ። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።